said that you would soon declare the Strait of Hormuz to be a territory of the United States. Could you elaborate? Well, I just think it's a great idea. ፕሬዝዳንት ዶናልድ ትራምፕ ግራ ግብት ያላቸው ይመስላል። የተናገሩትን ይደጋግማሉ፣ ካሻቸው ደግሞ ጠዋት ያሉትን ከሰዓት ለመድገም ሲቸገሩ ይስተዋላሉ። ኢራን እጅ ትስጥ ማለት ከጀመሩም ጓል አድር ብለዋል። አሸንፈናል ካሉም ተመሳሳይ ጊዜያት ነግደዋል። ዛሬም እጅ ትስጥ የተሸንፍ ያለው ነጩን ባንዲራ ታንሳም ጥሪም አቅርበዋል። ቴህራን ደግሞ እናንተ እነማን ናችሁ በሚል ሞገደኛ ጽፋዊ መግለጫዋን አውጥታለች። የሆርሙዝ ሰርጥን ጉዳይ መፍትሄ መስጠት የተሳናት ዓለም ዛሬ ላይ መላው መካከለኛው ምስራቅ እየተቀጣጠለ መሆኑን ከመታዘብ ውጪ አማራጭ እንዳጣችም ይነገራል። በየመን ሁቲዎችና በሳውዲዎች አማካኝነትም እዚሁ ቀይ ባህር ዘልቋል ውጥረቱ። ትራምፕ ኢራን እጅ ትስጥ መሸነፏን ተመላይ ብቻ አልቆሙም። አንድ ከሰሞኑ የሚመታ አዲስ ሀገር በመካከለኛው ምስራቅ ይኖራል። እሷም ከኢራን ጋር በሆርሙዝ ሰርጥ ዙሪያ በተናጠል ዲፕሎማሲ የተወያየች የምትገኘው ኦማን ናት በሚልም ወደ ሌላ አቅጣጫ ጦርነቱን እየሳቡት ነው በሚል ትችቱ በርትቶባቸዋል። ትራምፕ ይህን ቢሉም መሬት ላይ ያለው ፖለቲካዊና ወታደራዊ አውድ እሳቸው እንደሚሉት ላይሆንላቸው እንደሚችልም የአልጀዚራው ማሮን ቢሻራም በስፋት ይተነትነዋል። ነጩን ሰንደቅ ታውለብልብ እሱም መሸነፏን የሚያረጋግጥ ይሆናል ያሉት ትራምፕ የሀገራቸውን ጦር ደህንነት የቻይናና የሩሲያን በኤዥያ ፓሲፊክ ጫና ይግቱ በሚልም የውስጥ ፖለቲካቸው ሳይቀር ቁም ስቅላቸውን ያሳያቸው ይዟል። አካባቢውን የኛ አድርገን የማወጅ ሀሳብ ደስ ይለኛል። ሰርጡን ሙሉ በሙሉ ተቆጣጥረናል። ሊበሳጩ ይችላሉ። ፈንጂ በባህር ውስጥ ሊያጠምዱ ይችላሉ። ያው ሰዎች በእንዲህ አይነት የባህር ውስጥ ፈንጅ ምክንያት በቢሊዮን ዶላር የሚቆጠር መርከቦቻቸው ሲመቱ ደስ የማይላቸው ተግባር ነው። ሌላም አለ። ሰርጡም መዘጋቱ የተሳካ ነው። አይደለም ነጩን ሰንደቅ ማውጣትና የትራምፕን አስተዳደር አምኖ መፍትሄ ይመጣል የሚል እምነት ኢራን ሊኖራት ከዚህ ቀደም የነበሩ በድርድር ሂደት ላይ ያሉ ካንዴ አይሉ ሁለቴ የተጠቃችበትን ቅጽበትም በማስታወስ ዛሬ ላይ ዜጎቿን እያነቃች ይገኛል። ነጩ ባንዲራ አንድም ለድርድርና ሰላም አንድም ተሸንፍ ያለው ትርጉም ያለው ሲሆን ትራምፕ ሁለተኛውን አተረጓጎም በኢራን ላይ ለመጠቀም ሞክረዋል። በጀኔቫው ስምምነትና በልምድ ዓለም አቀፍ ሕግ ምክንያት እንደራደር አሊያም እጅ ልስጥ ቢሆንም ከዚህ ቀደም በበርካታ አጋጣሚዎች የተሸንፍ ያለው ምልክቱን ያሳዩ በርካታ ኃይላት በጦር ወንጀል ንጹሐንን ኢላማ አድርገዋል በሚልና በተለያዩ ምክንያቶች ጦር ሜዳ ላይ ተገድለዋል። ለዚህም ነው እጅግ አስቸጋሪ ነው የሚባለው። እጅ ሰጠው በሚል ሰበብ ነጩን ምልክት ካሳየ በኋላም ጠላትን ለመምታት አንዳንድ ኃይላት የሚጠቀሙበት አጋጣሚም መኖራቸው እጅጉን አስቸጋሪ አድርገዋል። ፕሬዚዳንት ዶናልድ ትራምፕ በነጩ ባንዲራ ስም እሳቸው ገብተው የኢራንን ፖለቲካ አደጋ ውስጥ ለማስገባት ጥረት እያደረጉ ነው በሚልም የተለያዩ ፖለቲካዊ ተንታኞች ከኢራን በኩል ሀሳባቸውን ማጋራታቸውን ቀጥለዋል። ለዚህም ነው በነጩ ባንዲራ እምነት እያነሰ ሄደው በዋነኝነት በስሪላንካ የእርስ በርስ ግጭትና በጋዛ ውጥረት ይህ ጉዳይ ተፈጽሟል። በእንዲህ አይነቱ አደገኛ አጋጣሚ ሁሉ ነጩ ባንዲራ ባልሰራበት ትራምፕ ኢራን ያለ አድርግ ብትል እንኳን ተጨማሪ እርምጃ ከመውሰድ ይታቀባሉ ወይ የሚለውን ለመመለስም አደገኛ ያድርገዋል። ቃል የገባችሁትን ጨርሳችኋል። አሁን ላይ ሁለት የዓለም ገጽታዎች አሉ። ልክና ስህተት የሆኑ ማለቴ ነው። ነጻነት እያላችሁ በመገናኛ ብዙሃን ሽፋን ለመስጠት የምትሞክሩት ዋጋ ቢስ ሆኗል። ትራምፕም የ60 ቀናቱ የመግባቢያ ሰነድ ሰኞ መጠናቀቁን ተከትሎ የማራዘም ውጥኑ እንደሌላቸው በአደባባይ ይፋ ሲያደርጉ ኦማንም ትደበደባለች ማለታቸው ተጨማሪ ስጋትን ፈጥሯል። ከፎክስ ኒውስ ጋር ቆይታ የነበራቸው ፕሬዚዳንት ትራምፕ ከኢራን አብዮታዊ ዘብ ኃይል አይአርጂሲ ጋር ውይይት ጀምሬያል ብለዋል። ጥሩ ቁማርተኞች ናቸው ግን እየሞቱ የሚያደርጉት ነው በሚልም የአይአርጂሲን አዛዦች ለማጣጣል ሞክረዋል። ሪፐብሊካኑ ይህም ቢሉም የአይአርጂሲ ቃል አቀባይ ሁሴን ሙሄቢ አሜሪካ ከየት አምጥታ እንደምታወራ አናውቅ የሚል ምላሽም ሰጥተዋል። ፕሬዚዳንት ትራምፕ ምንም የሚያጣድፈኝ አንዳች ጉዳይ የለም ሲሉ የሀገር ውስጥ ፖለቲካ ጫና ውስጥ አላስገባኝም ትርጉም ለመስጠት ቢሞክሩም ሁኔታዎች ከአጋማሽ ምርጫ ጋር ሳይወሳሰቡባቸው እንዳልቀረ እየተነገረ ነው። ሁቲዎችም የጀመሩት እንቅስቃሴ በቀላሉ የሚታይ አይደለም። በበብ አልመንደብ ኤደን ባህረ ሰላጤና በቀይ ባህር የሚያደርጉት ወታደራዊ እንቅስቃሴ ከአሜሪካ እስከ እስራኤል የተዘረጋ ነው በሚል የቆመ ብቻ እየሆነ አይደለም። አሁን ላይ ሳውዲዎችንም በዚሁ አካባቢ የመግታት አጋጣሚን ፈጥረዋል። ከዚህ ቅጽበትና መግለጫ ሰዓት ጨምሮ የጠላት የትኛውም እንቅስቃሴ ወታደራዊ ኢላማዎቻችን ይሆናሉ። ሁለተኛ ጠላትን ውጥረትን በውጥረት ለመግታት ምላሽ ለመስጠት ቆርጠን ተነስተናል። ወታደራዊ ዘመቻዎቻችንን
አጠናክረን እንቀጥላለን። Will continue to intensify. ከኢራን ጋር ያላቸውን ጉዳይ ያልቋጩት ፕሬዚዳንት ትራምፕ ወደ ኦማንም ፊታቸውን ማዞራቸው አደጋው የከፋ መሄዱን የሚጠቁም አድርጎባቸዋል። በአንድ ወቅት የአሜሪካና የኢራን አደራዳሪ የዋሽንግተን ቁልፍ አጋር ኦማን ልክ አካሄድ በሆርሙዝ ሰርጥ ላይ ካልተከተለች ትመታለች ማለታቸው ትራምፕ ነገሮች መልካቸውን እንደሚቀይሩ ማሳያም ሆኖ ተመዝግቦባቸዋል። ትራምፕ ኦማን ለኢራን ስምምነት እንቅፋት ከሆነች እንደሚያጠቋት በግልጽ አስቀምጠዋል። ከኢራን ጋር ባለው ንግግር ጣልቃ የምትገባ ከሆነ ጥቃት እንደሚፈጽሙባት መዛታቸውንም ፎክስ ኒውስ መዘገቡ የሚዘነጋ አይደለም። የኢራን ባለስልጣናት ከኦማን ጋር የሚያደርጉትን ድርድር እያጠናቀቁ መሆኑን ያስረዳሉ። ትራምፕም በኦቫል ኦፊስ የመግባቢያ ሰነዱ እንዲራዘም አልፈልግም ማለታቸው ይህኑ ያረጋግጣል። ኦማን በሆርሙዝ ደቡባዊ ክፍል የምትዋሰን መሆኗ አሁን ላይ ከዋሽንግተን ይልቅ ወደ ቴህራን ያዳላ አካሄድ ውስጥ ናት መባሉ ድንጋጤን ፈጥሯል። ትራምፕ ኦማን ጣልቃ የምትገባ ከሆነ ከባድ ድብደባ ይደርስባታል፣ እሱን ትጠብቅ በሚል ዝተውባታል። ትራምፕ በሆርሙዝ ላይ ዛሬም እኛ የበላይነን በሚል ሀሳባቸውን ለማስቀመጥ ቢሞክሩም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባካይ ከኦማን ጋር ስምምነቶች የተጠናቀቁ መሆናቸውን በግልጽ ያስቀምጣሉ። የፕሬዝደንቱንም ዛቻ ውድቅ ያደርጉታል። ለዚህም ነው ዓለማችን ላይ ያሉ ቁልፍ የውሃ አካላት በተለይም ከሆርሙዝ የጀመረው ወደ ቀይ ባህር እየተሻገረ መምጣቱ ዓለም አቀፍ ፖለቲካዊ ውጥረትና ወታደራዊ አካሄዶችን በአዲስ መልክ እየለወጠ ይቀጥላል በሚል የፖለቲካ ተንታኞች ስጋታቸውን እያስቀመጡ የሚገኘው። You said that you would soon declare the Strait of Hormuz to be a territory of the United States. Could you elaborate? Well, I just think it's a great idea.